ኮንትሮባንድ ማለት ትርጉሙ ብዙ ነው። ቀጥታ ከጉምሩክ አዋጅ እና ከጉምሩክ አሰራር ጋር በተያያዘ ፍቹን ከመስጠት በፊት ኮንትሮባንድ ማለት ራሱ ቃሉ ከየት መጣ የሚባለው ነገር ላይ የግድ መግለጽ ያስፈልጋልና ኮንትሮባንድ ማለት ኮንትራና ባንዶ ከመባል ቃሉ የጣሊያን ቃል ሲሆን ኮንትራ ማለት መጻረር፣ መቃረን ነገሮችን በተቃራኒ በኩል ማድረግ ሲሆን ባንዶ ማለት ደግሞ ሕግን፣ አዋጂ፣ መመሪያና እንዲሁም ሰርኩላሪ ሲሆን በጥቅልል ፍቺው ኮንትሮባንድ ማለት ያው ሕግን እና አሰራርን በተቃረነ መልኩ እቃዎችን ማንቀሳቀስ ማለት ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ ኮንትሮባንድ ከሚባለው ፍቺው ከጥሬው ፍቺው ማለት ነው እና ቅድም እንዳልኩ ፍቺው ቃሉ ከጣሊያን ነው የመጣው ኮንትሮና ባንዶ ከሚል አንጻር በዛ አጠቃላይ ሕግንና አሰራርን ያልተከተለ የእቃዎች እንቅስቃሴ ማለት ነው። ኮንትሮባንድን ለመከላከል ከማን ምን ይጠበቃል የሚባለው ነገር ትክክለኛ እንትን ነው። አንደኛ ኮንትሮባንድ ማለት ያው አላስፈላጊ የሆነ አገርንና ሕዝብን የሚጎዳ ስለሆነ ሁሉም የሀገራችን ዜጋ የሆነው በሙሉ ይህንን ነገር አጸያፊ መሆኑንና ጎጂ መሆኑን አውቆ ሁላችንም እንደ ዜጋ እንደ ሀገር ይሄ ደግሞ በጣም አደገኛ የእቃዎች እንቅስቃሴ ደረጃቸውን ያልጠበቁ ብዙ ችግሮች አሉና በዛ መሰረት ሁሉም ዜጋ በሚገባው መጠን ስለ ኮንትሮባንድ ተረድቶ ለዛ ደግሞ ትክክለኛ የጉምሩክ ስነ ስርዓት የተፈጸመበት የጉምሩክ ሕግ ያረፈበት እቃዎች እንዲንቀሳቀሱ ሁሉም ዜጋ በአንድነት መቆም አለበት የሚል እምነት ነው ያለኝ ማለት ነው። አንደኛ እንደ መንግስት ገቢን ያሳጣል። መንግስት ገቢን ወይንም ገንዘብን በመሰብሰብ ከነጋዴው ማህበረሰብ ገንዘብን በመሰብሰብ ለህብረተሰቡ የሚያካሄደውን ልማት እንዳያደርግ ወይንም ይሄንን እንዳይከውን የሚገዳደር አንድ እንትን ነው። ሁለተኛ ደግሞ ከህብረተሰቡ ጤንነት አኳያ ይሄ እንግዲህ ህገወጥ የሆነ የእቃዎች እንቅስቃሴ ከጤናውን ያልጠበቀ ትክክለኛ ያልሆነ እቃዎች ጊዜያቸው ያለፈባቸው የተለያዩ መድኃኒቶች ወደ ሀገር ውስጥ ከገቡ ይሄ እንግዲህ በጤናው ላይ በህብረተሰቡ ጤና ላይ የሚያደርሰው አደገኛ ጉዳት ስለሆነ ይሄንን እንዲህ ከመከላከል አኳያ ትልቅ ክሳራ ነው ማድረሰው እና በህብረተሰቡ ጤና ላይ ለምሳሌ እንደነ አደንዛዥ እጽ የሆኑ ሌሎች እንደነ መድኃኒት ጊዜያቸውን ያልጠበቁ ይሄ በህገ ወጥ መንገድ ወደ ሀገር ውስጥ ሲገባ የሚያመጣው ተጽዕኖ የጤና ቀውስ ሊሆን ይችላል፣ ብዙ ነገሮች ሊሆን ይችላል እና ማህበራዊ የህብረተሰቡ ጤንነት ላይ የሚያደርሰው ተጽዕኖ በጣም ከፍተኛ ነው። ከዛ ባሻገር ደግሞ እንግዲህ ኮንትሮባንድ ማለት በገቢም ይሁን በውጪ በተለይ ወደ ውጪ የሚላኩት እቃዎች መንግስት ከዚህ ረገድ ላይ የሚያገኘው ሃርድ ከረንሲ ወይንም እነዚህ የውጭ ምንዛሬ ገንዘቦች አሉ ያንንም እንዳያገኝ ያደርጋል። ሌላው ደግሞ ጉዳቱ ምንድነው? እንግዲህ ኮንትሮባንድ ማለት በህገወጥ ገንዘብ ግለሰቦች ወደ ኪሳቸው ያገባሉ። ሌሎች ለአገሪቱ ደህንነት ችግር የሚያመጡ እንደነ ጦር መሳሪያ ሌሎች እንትኖችም አሉና በአጠቃላይ የኮንትሮባንድ እንቅስቃሴ በአገሪቷ ላይ ትልቅ ጉዳት ነው ያሉት ከጤና አኳያ፣ ከማህበረሰቡ እንቅስቃሴ አኳያ፣ ከሰላም አኳያ እንዲሁም ደግሞ እነዚህ ጸረ ሰላም ኃይሎችን ህገወጥ ገቢ እንዲያገኙ በማድረግ ረገድ ከፍተኛ ሚና ይጫወታልና ጉዳቱ እጅግ በጣም ከፍ ያለ ነው። ይህንን ደግሞ በጋራ ካልተከላከል የሚያስከትለው ጉዳት በጣም ከፍተኛ ነው ብሎ መውሰድ ይቻላል ማለት ነው። እንግዲህ
ትልቁ ስራችን ምንድነው? እንደ ኮንትሮባንድን ከመከላከል አኳያ ለህብረተሰቡ ግንዛቤን መፍጠር ነው። ቅድም ያልኩህ የኮንትሮባንድ ጉዳቶች አሉ። እነዚህ ጉዳቶች በእያንዳንዱ ቤት በእያንዳንዱ ህብረተሰብ ላይ የሚያደርሱት ጉዳቶች ምንድናቸው የሚለውን ነገር ለህብረተሰቡ አዌርድ ማድረግ ነው። ከዛ በመቀጠል ደግሞ የህግ አስከባሪ አካላት አሉ እንደነ ፌዴራል ፖሊስ፣ መከላከያ እንዲሁም የክልሉ ጸጥታ አካላት አሉ። ከነዛ ጋር በቅንጅት በመስራት እነዚህ የኮንትሮባንድ መንገድ ናቸው፣ እቃዎች በህገወጥ መንገድ ይንቀሳቀሳሉ በሚባሉ አካባቢዎች ላይ ከፍተኛ ክትትል በማድረግ እነዚህ የህገወጥ እንቅስቃሴ በሚያደርጉት ግለሰቦች ላይ ትክክለኛ በጉምሩክ አዋጅ በተቀመጠው መልክ እርምጃን በመውሰድ የምንከላከልበት ሁኔታ አለና ስለዚህ በዚህ ነው ከተለያዩ አካላት ጋር በቅንጅት እየሰራን ያለንበት ሁኔታ አለ። ትክክል ነው። የኛም እንደ ቅርንጫፍ ጽሕፈት ቤትም ትልቁ ነገሩ ምንድነው? ቅድም እንዳልኩ ስለ ኮንትሮባንድ ጉዳቱን ለህብረተሰቡ በማሳወቅ ከዛ ባሻገር ደግሞ ሰዎች በትክክል ወደ ንግዱ ትራክ በመግባት ወደ ንግድ መስመር በመግባት ያንን ደግሞ እንዴት አድርገው ወደ ህጋዊነት መግባት እንዳለባቸው በተለያዩ መድረኮች ከህብረተሰቡ ጋር የተለያዩ ግንኙነቶችን አድርገናል። እዚህ በቅርንጫፍ ጽሕፈት ቤትም ወደዚህ ወደ እኛ መቆጣጠሪያ ጣቢያዎችም እየሄድ ህብረተሰቡን እያሳተፍ የሃይማኖት አባቶች፣ የአገር ሽማግሌዎች እንዲሁም የንግድ ማህበረሰቡን እያሳተፍ በተለያዩ መንገዶች ለህብረተሰቡ ገለጻ አድርገን ህብረተሰቡ ደግሞ በትክክል ስለ ኮንትሮባንድ አስከፊነት ተረድቶ ያንን ደግሞ ከቅርንጫፍ ጽሕፈት ቤቱ ጎን በመቆም ይህንን አደገኛ አካሄድ እንዲከላከልና በጋራ በመቆም ያንን የማሳወቅ እንትን እየሰራንበት ሁኔታ አለና በዚህ ረገድ ብዙ ሰርተናል ማለት ይቻላል። ቤዚካሊ የማህበረሰቡ አመለካከት ወደው ይለወጣል እንትን ማለት አይቻልም። ምክንያቱም ሰዎች ያው ቀስ በቀስ ነው ነገሮቹን አንደርስታንድ የሚያደርጉትና እኛ ደግሞ የሚጠበቀው ነገር ምንድነው? ይሄ የምናደርገውን መድረክ ከህብረተሰቡ ጋር የምናደርገውን መድረክ ከባለድርሻ ጋር የምናደርገውን መድረክ ቀጣይነት በማስቀጠል ያ ነገር ኮንቲኒየስ በሆኑ መልኩ እንዲቀጥል በማድረግ ህብረተሰቡ ሙሉ ለሙሉ ወደዚህ ወደ መረዳት ችግሩን ወደ መረዳት የሚሄድበትን መስመር ያው እሱን እንከተላለን ማለት ነው። ከሁላችንም ያው ሁላችንም እንግዲህ ኮንትሮባንድ ማለት ያው ቅድም እንደገለጽኩት አደጋው ብዙ ነው። ይሄንን አደጋ በአገር ላይ በህብረተሰቡ ላይ በማህበረሰቡ ላይ የሚያደርሰው ነገር ምንድነው የሚባለውን ነገር በጥልቀት መረዳት ያስፈልጋል ማለት ነው። ያንን ከተረዳ በኋላ እንግዲህ በአገር ሰላም፣ በዜጎች ደህንነት፣ በዚህ በህብረተሰቡ ጤና ላይ የሚያስከትለው አደገኛ በመንግስት ገቢ ላይም እንዲሁም በተጨማሪም በአሁኑ ወቅት ሀገራችን የጀመረችው ትላልቅ ሜጋ ፕሮጀክቶቹ የተለያዩ በአሁኑ ሰዓት እያየናቸው ያሉ መልካም ነገሮች አሉ። ያ ነገር ደግሞ እንዲቀጥል ከተፈለገ ሁሉም በአንድነት ቆሞ ይሄ በአገር ላይ የሚያደርሰውን አደጋ በጥልቀት በመረዳት ከሁሉም ባለድርሻ አካላት ከገቢዎች ሚኒስቴርም ይሁን ከጉምሩክም ይሁን ከፌዴራል ፖሊስ ከመከላከያ ሁሉም ያገበናል የሚል አካላት በሙሉ በአንድነት ቆመን ይህንን አደጋ መከላከል